ትራምፕ የኢራን ድሮኖችን በአየር ላይ ለመምታትና ለማክሸፍ ዩክሬንን እርዳታ እንድታደርግላቸው የመጠየቃቸው ነገር እጅጉን አነጋጋሪ ሆኗል። በሌላ መልኩ የሰሜን ኮሪያው መሪ ኪም ጆንግ ኡን እጅግ አስደንጋጭና ጦርነቱን ለመቀላቀል ምክንያት እየፈለጉ ቋፍ ላይ ናቸው ያስባላቸውን ቀጭን ማስጠንቀቂያ ሰጥተዋል። ይህ ማስጠንቀቂያቸው የጦርነቱን መልክ እጅጉን ሊቀይረው ይችላል እየተባለም እየተነገረ ይገኛል። የአሜሪካው አዲሱ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በቅርቡ ለጋዜጠኞች የሰጡት መግለጫ እስራኤልን በክፉ አስቆጥቷል። የማርኮ ሩቢዮን ንግግር የአሜሪካንን የሽንፈት አዋጅ በይፋ ያሳየ ነው እየተባለለትም ይገኛል። ነገሩ ምንድን ነው? የምትሰሙት ጉዳይ ይሆናል። ማርኮ ሩቢዮ ምንም እንኳን አሜሪካን ለጦርነቱ የሚሆኑ የጦር መሳሪያዎችን በተመለከተ ሀገራቸው እጅ እያጠራት እንደሆነ በንግግራቸው ጠቆም ያደረጉ ቢሆንም እንዲህ ተፋፍሞ በቀጠለው ጦርነት መካከል ደግሞ ሀገራቸው አሜሪካ እጅግ አደገኛና ነገሩን ወደማይፈለግ ምስቅልቅል ነገር ይከተዋል ያስባለውን ሚኒቱማን 3 የተሰኘውን ባላስቲክ ሚሳኤል እንደሞከረች መነገሩ አነጋጋሪ ሆኗል። ዓለም አሜሪካ ሞከርኩ ባለችው ሚኒቱማን 3 ተብሎ በሚጠራው በዚህ በሰዓት ከ15000 ማይል በላይ እየተምዘገዘገ ከ6000 ማይል ርቀት ላይ ያለን ኢላማ ይመታል ስለተባለ መሳሪያ ተገርሞ ተነጋግሮ ሳይጨርስ ኢራቅ ደግሞ በበኩሏ እንግዲያውስ አሁን እኔም ልኬን የማሳይበት ሰዓት ነው በማለት አነጋጋሪ ሚሳኤል መሞከሯን መናገሯ አስደንጋጭ ሆኗል። ኢራን አሜሪካን መድረስ የሚችል አዲስ የረጅም ርቀት ሚሳኤል መሞከሯን መግለጧን ተከትሎ ጦርነቱ መጨረሻው ወዴት ይሆን የሚል ትልቅ ስጋትም እየፈጠረ ይገኛል። አሁን ዓለም ላይ ያሉ ሀያላን ጦርነቱን ለማስቆም አንዳችም ጋት ወደፊት ለመራመድ ፈቃደኛ ባልሆኑበት በዚህ ሰዓት ከኛው አህጉር የተገኘችው ደቡብ አፍሪካ ግን የሀገራቱን ጦርነት በሽምግልናን ጨርሰው ብላ የመናገሯ ነገር የቴል አቪቭን ሰው እጅጉን አስቆጥቷቸዋል። ውድ የአዲስ ጊዜ ሚዲያ ቤተሰቦች በዛሬው የመረጃ ሰዓታችን እነዚህን ጉዳዮች በዝርዝር የምንነግራቸው ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና ዜናዎቻችንን ተከታተሉልን። ዕለት ዕለት የምናቀርባቸው ዜናዎች እንዲደርሷችሁ ሰብስክራይብ ስታደርጉ የደውል ምልክቱን ትጫኑ ዘንድ ልናሳስብ ወደድን። አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ድሮኖችን በአየር ላይ ለመምታትና ለማክሸፍ ዩክሬን እርዳታ እንድታደርግላቸው የመጠየቃቸው ነገር እጅጉን አነጋጋሪ ሆኗል። ዘለንስኪ ጥያቄውን በቅድመ ሁኔታዎች መቀበላቸውም ተሰምቷል። የጦር መሳሪያ ለማግኘት ደጅ እየጠናች ስትለመን የነበረችው ሀገር ዛሬ ግን ቀን ሰጥቷት የዓለም ልዕለ ኃያሉ ሀገር መልሳ እርዳታዋን እንደምትፈልግ መሰማቱ ነገሩን አቤት የቀን ነገር ያወርዳል ከመንበር አሰኝቶታል። ፕሬዝዳንት ዘለንስኪን ያደረጉት ንግግር አሜሪካንን ጨምሮ ሌሎች አጋር ሀገራት ዩክሬን የኢራንን ድሮኖች በማክሸፍ ረገድ ያላትን ልምድና የክህሎት ድጋፍ እንድትሰጣቸው መጠየቃቸው ነው ጉዳዩን አነጋጋሪ ያሰኘው። ዘለንስኪን ይህንን ድጋፍ ለመስጠትና ባለሙያዎችን ወደ ቦታው ለመላክ እቅድ እንዲዘጋጅ ትዕዛዝ እየሰጡ ቢሆንም ይህ የሚሆነው ግን የዩክሬንን የራሷን የመከላከል አቅም የማይቀንስ ከሆነ ብቻ እንደሆነ ማስታወቃቸውም ተሰምቷል። ይህ በእንዲህ እንዳለ ደግሞ ይህንን ጦርነት ወደ ከፋ ነገር ይቀይረዋል የተባለው የሰሜን ኮሪያው መሪ ኪም ጆንግ ኡን አጭር ማስጠንቀቂያና ትዕዛዝ ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን አሁኑ ወቅት በኢራን ውስጥ በሚገኙ ዜጎቻቸው ላይ ማንኛውም አይነት ጉዳት ቢደርስ ሀገራቸው በቀጥታ ወደ ጦርነቱ እንደምትገባ በዓለም አቀፉ ጥምረት ጠንከር ያለ ማስጠንቀቂያ አስተላልፈዋል። መሪው የዜጎቻቸው በሰላም መመለስ ለድርድር የማይቀርብ ጉዳይ መሆኑን ገልጸው ይህም ቀጠናዊ ግጭቱን ወደ ኒውክሌር ሀያላን ፍጥጫ ቀይረው የሚችል አደገኛ ሁኔታ መፍጠሩም ተነግሯል። ይህ ማስጠንቀቂያ የተሰማው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ማለት 50 ሰሜን ኮሪያ ማለት ናት በማለት የቀጠናውን ስጋት ከገለጹ በኋላ መሆኑ ታውቋል። ይህ አባባል በተፋላሚ ወገኖች መካከል ያለውን ጥልቅ የርዕዮተ ዓለም ልዩነት በግልጽ ያሳየ መሆኑም እየተነገረ ይገኛል። የዓለም ጦርነት ስጋት እያየለ በመጣበት በዚህ ወቅት ኳታር በሀገሪቱ የድንገተኛ ጊዜ አዋጅ የታወጀ ሲሆን የጋዝ ምርት ሙሉ ለሙሉ ማቆሟም ደግሞ በዓለም የጋዝ ምርት ስርጭትም ላይ እጅግ ከፍተኛ ጭንቀትና ጠበትን ፈጥሯል። ስፔን በበኩሏም ከአሜሪካ ጋር ለትብብር የተስማማችው በንግድ ታሪፍ ከፍተኛ ጫና ከደረሰባት በኋላ መሆኑም እየተገለጸ ይገኛል። በኢራን የባህር ኃይል ላይ እየደረሰ ያለው ጥቃትም ቀጥሏል። በተለይም የኢራን የጦር መርከብና IRIS የተሰኘው ሰርጓጅ መርከብ መጥለቃቸው ወታደራዊ ውጥረቱን
ጣሪያ አስነክቶታል። በሌላ መልኩ ደግሞ ሩሲያ ከቴህራን መሪዎች ጋር ያላት ግንኙነት በመቋረጡ የኢራንን የኒኩሌር ጣቢያዎች ለመቆጣጠር ዝግጅት እያደረገች መሆኑም ተሰምቷል። በሌላ በኩል በቱርክ የሚገኘውና የኔቶ መከላከያ ስርዓት የባለስቲክ ሚሳኤል ከከሸፈ በኋላ ከፍተኛ ጥንቃቄ ላይ ይገኛል። በአሁኑ ወቅት ኦፕሬሽን ኤፒክ ፉሪ ከቀጠናዊ ጣልቃ ገብነት ወደ ዓለም አቀፋዊ ግጭት የመሸጋገር አዝማሚያ እያሳየ መጥቷል። በኢራን የሚገኘው የሰሜን ኮሪያ ዜጎች ጉዳይም ለዚህ ግዙፍ ጦርነት መቀስቀሻ ሊሆን እንደሚችልም በስፋት ስጋት የጫረ ጉዳይ ሆኖ ይገኛል። የኢራን የእስራኤልና የአሜሪካው ጦርነት እንዲህ ተፋፍሞ በሚገኝበት በአሁኑ ወቅት የአሜሪካው አዲሱ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በቅርቡ ለጋዜጠኞች የሰጡት መግለጫ ደግሞ በዋሽንግተንና በቴል አቪቭ ከፍተኛ ድንጋጤና ቁጣን ቀስቅሷል። አንዳንድ ወገኖች ንግግሩን የአሜሪካ የሽንፈት አዋጅ ነው ሲሉም ፈርጀውታል። እንዲህ ላለው ውዝግብ መነሻ እንደሆነ የሚነገረው ደግሞ የማርኮ ሩቢዮ ንግግር እንደሆነም ይታወቃል። ሩቢዮ ከኢራን ጋር ሊኖር ስለሚችለው ቀጥተኛ ጦርነት ሲያስረዱም አሜሪካ ያለችበትን የትጥቅ እጥረትና የኢራንንም የማምረት አቅም በተመለከተ እንዲህ በማለት ማነጻጸራቸው ነገሩን ቁጣ እንዲቀሰቀስ አድርጎታል። ማርኮ ሩቢዮ ከኢራን ጋር በምናደርገው ጦርነት ዙሪያ ግልጽ ሊሆኑ የሚገባቸው እውነታዎች አሉ ሲሉ ተናገሩ። ሲቀጥሉም እንዲህ አሉ። ኢራን በወር በመቶዎች የሚቆጠሩ ሚሳኤሎችን ማምረት ስትችል፣ እኛ ግን በወር ማምረት የምንችለው 6 ወይም 7 የሚሳኤል መከላከያዎችን ወይም ኢንተርሴፕተርስ ብቻ ነው ብለው ማለታቸው ብዙ የአሜሪካንን ባለስልጣናትንም ሆነ የእስራኤል ሹማምንቶችን በስፋት አስቆጥቷል። አሜሪካ ሚሳኤሎችን የመመከት አቅሟ ውስን መሆኑን በይፋ መነገሩ ለጠላቶቿ የልብ ልብ ይሰጣል ተብሎም ታምኗል። እስራኤል በአብዛኛው በአሜሪካ የጸረ ሚሳኤል ድጋፍ ላይ የምትተማመን በመሆኑ ይህ አቅርቦት የለንም የሚል አንድምታ ያለው ንግግር ቴልአቪቭንም አስቆጥቷል። ጦርነቱ ሳይጀምር አንችልም የሚል መንፈስ ያለው ንግግር በአሜሪካ የጦር አሰላለፍ ላይ ትልቅ ቅሬታ ከመፍጠሩም በመለስ ከባድ የስነ ልቦና ሽንፈት ነው ሲሉም ያጣጣሉት ብዙ ናቸው። ይህ የሩቢዮ ንግግር አሜሪካ ወደ መካከለኛው ምስራቅ ጦርነት ከመግባት ይልቅ በዲፕሎማሲያዊ መንገድ እንድትገደብ ለማድረግ የታለመ ይሁን ወይም ደግሞ የጦር መሳሪያ ማምረቻ በጀትን ለማስጨመር ሆን ተብሎ የታቀደ ስልት ይሁን አይሁን እስካሁን የታወቀ ነገር ባይኖርም ነገርየውን ግን ውሎ ሲያድር ወደፊት የምናየው ጉዳይ ይሆናል ሲሉ ሀሳብና ትንታኔ የሰጡበት የዘርፉ ባለሙያተኞችም አሉ። ይህ በእንዲህ እንዳለ አሜሪካን በኢራን ጦርነት መካከል ሚኒቱማን ስሪ የተሰኘውን የባለስቲክ ሚሳኤል መሞከሯን ገልጻለች። በኢራን ውስጥ ጦርነት እየተፋፋመ ባለበት ወቅት አሜሪካ በካሊፎርኒያ የባህር ዳርቻ አቅራቢያ የሚኒቱማን ስሪ አህጉር አቋራጭ የባለስቲክ ሚሳኤል መሞከሯን ገልጻለች። ይህ ሚሳኤል በሂሮሺማ ላይ ከፈነዳው ቦምብ በ20 እጥፍ የበለጠ ኃይል ያላቸውን የኒኩለር አረሮች የመሸከም አቅም ያለው ሲሆን በሰዓት 15000 ማይል በመጓዝ 6000 ማይል ርቀት ላይ የሚገኙ ኢላማዎችን መምታት ይችላልም ተብሏል። ይህ የሚሳኤል ሙከራ በማርሻል ደሴቶች አቅራቢያ የሚገኘውን ኢላማ በትክክል መምታቱም መገለጹ አጃይብ አሰኝቷል። ፔንታጎን ሙከራው መደበኛና ከዓመታት በፊት የታቀደ መሆኑን ቢገልጽም ፕሬዝዳንት ትራምፕ ግን ከጥቂት ቀናት በፊት ትልቁ ነገር እየመጣ ነው ማለታቸው ይታወሳል። ታዲያ ሙከራው ከዚህኛው ንግግራቸው ጋር በቀጥታ ይያያዛል ያሉም ብዙ ናቸው። አሜሪካ እንዲህ ያለው ሙከራ ሞከርኩ ስትል ኢራን ደግሞ በበኩሏ እኔስ ማነኝ? እኔም አሁን አቅሜን የማሳይበት ልኬን የማስለካበት ጊዜ ነው ስትል አነጋጋሪ ሚሳኤል ይዛ ስለመምጣቷም ተናግራለች። ኢራን አሜሪካን መድረስ የሚችል አዲስ የረጅም ርቀት ሚሳኤል መሞከሯን ነው የገለጸችው። ሙከራው ከሩሲያ በተገኘ ፈቃድ በሀገሪቱ በረሃማ ቦታ የተደረሰ ቢሆንም ስኬታማ ነበረም ተብሏል። የኢራን መንግስት 10,000 ኪሎ ሜትር ርቀት ተጉዞ ኢላማውን መምታት የሚችል አህጉር አቋራጭ ባለስቲክ ሚሳኤል ICBM መሞከሯ ነው ያስታወቀችው። የሙከራ በዓለም አቀፍ የደህንነት ተንታኞች ዘንድ ትልቅ መነጋገሪያም ሆኗል። ሪፖርቱ እንደሚያመላክተው ከሆነ ይህ ሚሳኤል በተሳካ ሁኔታ ከተሞከረ ኢራን በቀጥታ አሜሪካን የመምታት አቅም እንዳላትም የሚያሳይ እንደሆነ ይነገራል። ይህም በሀገሪቱ የጦር መሳሪያ ታሪክ ውስጥ ትልቅ እድገት እንደሆነም ተገልጿል። የሚሳኤሉ ርቀት 10,000 ኪሎ ሜትር ያህል የሚጓዝ እጅጉን ዘመናዊ ስለሆነም ተነግሯል። የቴህራን የጦር አቅም ከአካባቢያዊ ስጋትነት አልፎ አህጉር አቋራጭ ወደ መሆን መሸጋገሩም ብዙዎችን እያሳሰበ ይገኛል። ይህ እርምጃ በምዕራባውያን ዘንድ ከፍተኛ ስጋት እየፈጠረ ሲሆን በስትራቴጂካዊ የኃይል ሚዛን ላይ ለውጥ ሊያመጣ እንደሚችልም እየተጠበቀ ይገኛል። ኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካ በህንድ ውቅያኖስ ላይ በኢራን የጦር መርከብ ላይ የፈጸመችውን ጥቃት በባህር ላይ የተፈጸመ አሰቃቂ ድርጊት ሲሉም አውግዘውታል። ሚኒስትሩ አሜሪካ ለፈጸመችው ድርጊት መራር ዋጋ ትከፍላለች ሲሉም ከበድ ያለ ማስጠንቀቂያ አስተላልፈዋል። የውጭ ጉዳይ ሚኒስትሩ አባስ አራግቺ በማህበራዊ ገጻቸው ባስተላለፉት መልእክት ላይ ዴና ወይም ደግሞ IRIS ዳይና የተሰኘው የኢራን ፍሪጌት ወይም የጦር መርከብ ያለምንም ቅድመ ማስጠንቀቂያ በአሜሪካ የባህር ውስጥ ሰርጓጅ መርከብ ጥቃት እንደደረሰባት ገልጸዋል። መርከቧ ጥቃት
የደረሰባት ከኢራን የባህር ዳርቻም 2000 ማይልስ ርቆ በስሪላንካ አቅራቢያ በሚገኝ ዓለም አቀፍ የባህር ክልል ውስጥ መሆኑን ሚኒስትሩ ጠቁሟል። መርከቧ በወቅቱ የህንድ ባህር ላይ እንግዳ ሆና በመንቀሳቀስ ላይ እንደነበረችና ወደ 130 የሚጠጉ መርከበኞችን አሳፍራ እንደነበርም ተገልጿል። አራቅቺ አሜሪካ በወሰደችው በዚህ እርምጃ መጥፎ አርአያነት አሳይታለች ያሉ ሲሆን ቃሌን ያዙ፣ አሜሪካ ላስቀመጠችው ለዚህ አደገኛ ቅድመ ሁኔታ መራር ጸጸት ይገጥማታል ሲሉም ዝተዋል። የአሜሪካ መከላከያ ሚኒስቴር ወይም ፔንታገን በበኩሉ ጥቃቱን ያረጋገጠ ሲሆን ከሁለተኛው የዓለም ጦርነት በኋላ በአሜሪካ ሰርጓጅ መርከብ በቶርፒዶ ተመቶ የተጣለ መርከብ ሲሰምጥ ይህ የመጀመሪያ መሆኑን አስታውቋል። በዚህ ጥቃት ቢያንስ 87 የኢራን ባህር ኃይል አባላት መገደላቸው የተነገረ ሲሆን ድርጊቱ በአሜሪካ በእስራኤልና በኢራን መካከል እየተፋፋመ የመጣውን ቀጠናዊ ውጥረት ይበልጥ ይጨምራልም ተብሏል። ይህ በእንዲህ እንዳለ ዓለም ላይ ያሉ ሀገራት ሙሉ ጦርነቱን በሽምግልና ይሁን በሌላ መንገድ ለማስቆም እንዲህም ነው የሚባል ሙከራ እያደረጉ ባልነበረበት በዚህ ሰዓት እስራኤል የደቡብ አፍሪካን ኢኮኖሚ ሽባ አድርጋለሁ ስትል ዛቻ መሰል ማስጠንቀቂያ አስተላልፋለች። እስራኤል ይህንን ዛቻ መሰል ማስጠንቀቂያ ያስተላለፈችውም በመካከለኛው ምስራቅ የተቀሰቀሰው ግጭት አድማሱን እያሰፋ አሁን ወደ ዲፕሎማሲያዊና ኢኮኖሚያዊ ጦርነት መሸጋገሩን ተከትሎ ደቡብ አፍሪካ ላሸማግል ማለቷን ተከትሎ ነው። እስራኤል የደቡብ አፍሪካን ኢኮኖሚ ሽባ እንደምታደርግ በይፋ የዛተችው የደቡብ አፍሪካ በአሜሪካ እስራኤልና ኢራን መካከል ላስታርቅ ማለት ለዚህ ቁጣ ምክንያት መሆኑ እጅጉን አነጋጋሪ ሆኗል። እስራኤል በደቡብ አፍሪካ ላይ እጅግ ጠንካራ የተባለ ማስጠንቀቂያም ሰጥታለች። የቴል አቪቭ ባለስልጣናት ደቡብ አፍሪካ የምትከተለው ጸረ እስራኤል አቋም ዋጋ ያስከፍላታል ሲሉም አስጠንቅቀዋል። እስራኤል የሀገሪቱን ኢኮኖሚ ሙሉ በሙሉ ሽባ የሚያደርግ እርምጃዎችንም እንደምትወስድ ለደቡብ አፍሪካ ከፍተኛ ማስጠንቀቂያ አስተላልፈዋል። ይህ ከፍተኛ ውጥረት የቀሰቀሰው ደቡብ አፍሪካ በኢራን በአሜሪካና በእስራኤል መካከል እየተካሄደ ባለው የከረረ ግጭት ውስጥ እርቅ ለማውረድና ለማስታረቅ ፈቃደኝነቷን ካሳየች በኋላ ነው። ሆኖም እስራኤል ይህንን ጥረት እንደ ቅንነት ሳይሆን ለኢራን እንደ መወገንና ለራሷ እንደ ጠላትነት ተመልክተዋለች። በፖለቲካ ተንታኞች ዘንድ ደቡብ አፍሪካ ያልታሰበ ጥይት እየደረሰባት ነው ሲሉም ጉዳዩ ላይ ትንታኔ እየሰጡ ይገኛሉ። በሁለቱ ሀገሮች መካከል ያለው ግንኙነት ቀደም ብሎ በሄግ ዓለም አቀፍ ፍርድ ቤት በነበረው ክስ ሳቢያ ሻክሮ የቆየ ሲሆን አሁን ደግሞ እስራኤል በኢኮኖሚ ዘርፍ ቀጥተኛ ጥቃት ለመሰንዘር መወሰኗ ሁኔታውን ይበልጥ አሳሳቢ አድርጎታል እየተባለም ይገኛል። ውድ የአዲስ ጊዜ ሚዲያ ቤተሰቦች ለሰዓቱ የነበረን መረጃ ይህንን ይመስላል። ከዚህ ጉዳይ ጋር ተያይዞ ትኩስና አዳዲስ መረጃዎች ሲወጡ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድታደርጉን በትህትና ጠይቅን። እናመሰግናለን።